ብዙዎቻችሁ ከእግዚአብሔር ዘንድ ኃይል እንዲለቀቅላችሁ ትፈልጋላችሁ። ከእግዚአብሔር ዘንድ የተለቀቀው ኃይል ለእናንተ እንዳይሰራላችሁ የሚያደርገው ትልቁ ነገር ምን እንደሆነ ታውቃላችሁ? ያ ኃይል ለምን እንደሚለቀቅ አታውቁ። ከእግዚአብሔር ዘንድ የተለቀቀው ኃይል ለምንድነው የሚለውን ነገር ያወቃችሁ ሰዓት ያ ኃይል ላይፋችሁ ላይ መስራት ይጀምራል። ከእግዚአብሔር ዘንድ ኃይል ተለቆ እናንተ ህይወት ላይ ምንም ነገር ካልተፈጠረ ያ ያልተፈጠረበት ትልቁ ምክንያት ያ ኃይል ለምን እንደተለቀቀ እናንተ አታውቁም። ለዛ ነው ነቲንግ ያልተሆነ ምንም ነገር ያልተፈጠረው። ያውላችሁ ከኢየሱስ ኃይል ወጥቷል። ሲወጣ ለአንድ ነገር ነው የወጣው። 12 ዓመት ሙሉ ደም የሚፈሳት ሴት አለች። የዛችን ሴት ህይወት ለመፈወስ ነፃ ለማውጣት ነው የወጣው። ልንገራችሁ ብዙ ሰዎች ከእግዚአብሔር ኃይል ይለቀቅላቸዋል። ያ ኃይል ለምን እንደሚያገለግላቸው እስካላወቁ ድረስ ላይፋቸው መለወጥ አይችልም። እቺ ሴት የሚያስፈልጋት ፈውስ ነው። ስትነካው ኃይል እንዲወጣ ነው የነካችው። የነካችውም ደግሞ ለፈውሷ ያ ኃይል እንዲያገለግላት ነው የነካችው። ኃይል ለፈውስ እንደሚለቀቅ ሁሉ ከእግዚአብሔር ዘንድ ለባለጠግነትም ኃይል ይለቀቃል። ትልቁ ችግር የተለቀቀው ኃይል ለምንድነው የተለቀቀው የሚለውን ነገር አለማወቅ ነው ትልቁ ችግር። ኃይል ስላልተለቀቀ አይደለም ደሃ የሆናችሁት። ለባለጠግነታችሁ የተለቀቀ ኃይል እንዳለ አለማወቃችሁ ነው ደሃ ያደረጋችሁ። ከእግዚአብሔር ኃይል ተለቀቀላችሁ ማለት ኃይሉን ተጠቃሚዎች ትሆናላችሁ ማለት አይደለም። የተሰጣችሁ ኃይል ለምን እንደተሰጣችሁ እስካላወቃችሁ ድረስ እናንተ ጋር ኃይል አለ። ያንን ኃይል ግን መጠቀም አትችሉ። እንተስ ያልኮ ለአንተ ነው። ኢየሱስ ያድናል። ማርቆስ ወንጌል ምዕራፍ 5 ቁጥር 30 ላይ ያለውን የእግዚአብሔርን ቃል እናወጣለን። አንድ እግዚአብሔር መልአክ በዚህ ስፍራ ሲንቀሳቀስ አየዋል። አሜን። ሲንቀሳቀስ መለከታል። ሲንቀሳቀስ መለከታል። ሲንቀሳቀስ መለከታል። ሲንቀሳቀስ መለከታል። ነገሮቻችሁን እንዲቀይረው ጸልያል። እንዲለውጠው ጸልያል። አሁን እንዲቀየር ጸልያል። አሁን እንዲለወጥ ጸልያል። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገንዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ቴንክ ዩ። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ ከእርሱ ምን እንደወጣ ኃይል እንደወጣ በገዛ ራሱ ምን ብሎ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ልብሴን የዳሰሰ ማን ነው አለ። ያ ማለት ልክ የሆነ ሰው ልብሱን ዳስሷል። ኃይል ደግሞ ከሱ ወጥቷል። የነካውን ሰው ሰርች እያደረገ ነው። ኢየሱስ ማን ነው የነካኝ ከዚህ ሁሉ ሕዝብ መካከል ብሎ የነካውን ሰው ምን እያደረገ ነው? ሰርች እያደረገ ነው። ያውላችሁ ብዙዎቻችሁ ከእግዚአብሔር ዘንድ ኃይል እንዲለቀቅላችሁ ትፈልጋላችሁ። ከእግዚአብሔር ዘንድ የተለቀቀው ኃይል ለእናንተ እንዳይሰራላችሁ የሚያደርገው ትልቁ ነገር ምን እንደሆነ ታውቃላችሁ? ያ ኃይል ለምን እንደሚለቀቅ አታውቁ። ከእግዚአብሔር ዘንድ የተለቀቀው ኃይል ለምንድነው የሚለውን ነገር ያወቃችሁ ሰዓት ያ ኃይል ላይፋችሁ ላይ መስራት ይጀምራል። ከእግዚአብሔር ዘንድ ኃይል ተለቆ እናንተ ህይወት ላይ ምንም ነገር ካልተፈጠረ ያ ያልተፈጠረበት ትልቁ ምክንያት ያ ኃይል ለምን እንደተለቀቀ እናንተ አታውቁም። ለዛ ነው ነቲንግ ያልተሆነው ምንም ነገር ያልተፈጠረው። ያውላችሁ ከኢየሱስ ኃይል ወጥቷል። ሲወጣ ለአንድ ነገር ነው የወጣው። 12 ዓመት ሙሉ ደም የሚፈሳት ሴት አለች። የዛችን ሴት ህይወት ለመፈወስ ነፃ ለማውጣት ነው የወጣው። ልንገራችሁ ላሳያችሁ። ያውላችሁ ብዙ ሰዎች ከእግዚአብሔር ኃይል ይለቀቅላቸዋል። ያ ኃይል ለምን እንደሚያገለግላቸው እስካላወቁ ድረስ ላይፋቸው መለወጥ አይችልም። እቺ ሴት የሚያስፈልጋት ፈውስ ነው። ስትነካው ኃይል እንዲወጣ ነው የነካችው። የነካችውም ደግሞ ለፈውሷ ያ ኃይል እንዲያገለግላት ነው የነካችው። ኃይል ለፈውስ እንደሚለቀቅ ሁሉ ከእግዚአብሔር ዘንድ ለባለጠግነትም ኃይል ይለቀቃል። አሜን። ትልቁ ችግር የተለቀቀው ኃይል ለምንድነው የተለቀቀው የሚለውን ነገር አለማወቅ ነው ትልቁ ችግር። ትዝ ይላችኋል መጽሐፍ ቅዱስ ላይ ሐዋርያ ሥራ ላይ ደቀ መዛሙርቱን ሰበሰባቸውና ኃይልን እስክትቀበሉ ከኢየሩሳሌም ምን አትበሉ? አትውጡ።
ኃይልን እስክትቀበሉ ከኢየሩሳሌም አትውጡ። ኃይልን ከተቀበላችሁ በኋላ አለ በሰማርያ በተለያዩ ስፍራ ላይ ምስክሮቼ ትሆና። ያ ማለት ይሄ ኃይል የተለቀቀው ምስክር ሊያደርጋቸው ነው። እነ ጴጥሮስ ይህንን ኃይል ተጠቅመው ባለጠጋ መሆን አይችሉም። ይህንን ኃይል ተጠቅመው የሆነ ነገር መቀየር አይችሉም። ይህንን ኃይል ተጠቅመው ሌላ ነገር ማምጣት አይችሉም። ሊያደርጉ የሚችሉት ምንድነው ሲባል ስለ ኢየሱስ መመስከር ብቻ ነው። ለነ ጴጥሮስ የተለቀቀው ኃይል ለምስክርነት የሚሆን ኃይል ነው። ለዚህ ሴት የተለቀቀው ኃይል ለፈውስ የሚሆን ኃይል ነው። እግዚአብሔር ኃይልን ሲለቅ ለሚያስፈልጋችሁ ነገር ነው የሚለቀው። እናንተ ደግሞ ያ ኃይል ለምን እንደተለቀቀ አለማወቁ ነው እናንተ ህይወት ላይ ትልቁ ችግር። ኃይል ስላልተለቀቀ አይደለም ዳሃ የሆናችሁት። ለባለጠግነታችሁ የተለቀቀ ኃይል እንዳለ አለማወቃችሁ ነው ዳሃ ያደረጋችሁ። ሄለው ህይወታችሁ ላይ ከእግዚአብሔር ዘንድ ኃይል እንዲለቀቅ ትፈልጋላችሁ? እንዲለቀቅ ከፈለጋችሁ ለምን ጉዳይ ይላችኋል እግዚአብሔር። ለምን ጉዳይ? ለቢዝነስ ኃይል ያስፈልጋል። ለአገልግሎት ኃይል ያስፈልጋል። ለፈውስ ኃይል ያስፈልጋል። ለሚያስፈልጋችሁ ጉዳይ ነው ከእግዚአብሔር ዘንድ ኃይል የሚለቀቀው። ዛሬ ምን ፈልጋችሁ መጣችኋል? ለዛ ለፈለጋችሁት ነገር የሚያስፈልጋችሁ ኃይል ከእግዚአብሔር ዘንድ ሲለቀቅላችሁ አያል። አሜን። ሲለቀቅላችሁ አያለው። ሲለቀቅላችሁ አያለው። ሲለቀቅላችሁ አያለው። በኢየሱስ ተለቀቀላችሁ። በኢየሱስ ኢየሱስ ያድናል። ያውላችሁ የሚለቀቅላችሁ ኃይል ለምን እንደሆነ የተለቀቀው እስካላወቃችሁ ድረስ ላይፋችሁ ላይ ተጠቃሚ አትሆኑም። ሳሚዬና 200 300 400 እዚች ጋር ሆነ 500 ከሱ የተሻለ ልጅ ስላላየው ነው። ህፃን የሆነ ልጅ ስላላየው ነው። የያዘ ሰው አለ ብር? ኦኬ ይሄን 200 ብር ለሳሚ ሰጠሁት። ይሄ 200 ብር ለሳሚ ስሰጥ ሳሚ ይሄንን 200 ብር መጠቀም የሚችለው መቼ እንደሆነ ታውቃላችሁ? የሚያስፈልገውን ነገር ማወቅ የጀመረ ሰዓት ነው። ይሄ 200 ብር ሳሚ ጋር መጥቶ ቫልዩ የሚኖረው መቼ ነው ሲባል ይሄንን 200 ብር ለምን መጠቀም እችላለሁ የሚለው ነገር እሱ ጋር ያለ ሰዓት ነው። ከእግዚአብሔር ኃይል ተለቀቀላችሁ ማለት ኃይሉን ተጠቃሚዎች ትሆናላችሁ ማለት አይደለም። ኃይሉን ለምን መጠቀም እንዳለባችሁ እስካላወቃችሁ ድረስ ኃይል ተለቋል። ኃይሉን ግን መጠቀም አትችሉም። እነ ጴጥሮስ ጋር ስትመጡ እሺ መጽሐፍ ቅዱስ አውጡ። ኢየሱስ ያድናል። ላሳያችሁ። እነ ጴጥሮስን ጠራና ኢየሱስ አንድ ጊዜ አጋንንትን ነፃ ያወጡና ደዌውን እንዲፈውሱ በጠላት ኃይል ሁሉ ላይ ስልጣንን ሰጣቸው። ስልጣንን ከሰጣቸው በኋላ እነ ጴጥሮስ ያ ኃይል ለምን እንደተሰጣቸው ስለማያውቁ ኢየሱስ ከነሱ እስኪለይ ድረስ አንድም በሽተኛ ፈውሶ አያውቁም። አንድም አጋንንት አስወጥተው አያውቁም። ልክ ያንን ኃይል ምን ማድረግ እንዳለባቸው ለምን ዓላማ መጠቀም እንዳለባቸው ኢየሱስ ከነገራቸው በኋላ ድጋሚ ኃይል ወደ እነሱ መጣ። ሐዋርያ ሥራ ምዕራፍ 2 ላይ ያንን ኃይል የተቀበሉ ሰዓት ለምን መጠቀም እንዳለባቸው አሁን ዕውቀቱ አላቸው። ልክ ሽባ ያየሳት ሐዋርያ ምዕራፍ 3 ላይ አንተ ሽባ ተነሳና ተመላለስ አለ። የተለቀቀውን ኃይል ለምን መጠቀም እንዳለበት አሁን ማወቅ ጀምሯል ጴጥሮስ። እስኪያቀው ድረስ ኃይል አለ፣ መጠቀም አልቻለም። ኃይል አለ፣ መፈወስ አልቻለም። ኃይል አለ፣ ካጋንንት ሰዎችን ነፃ ማውጣት አልቻለም። የተሰጣችሁ ኃይል ለምን እንደተሰጣችሁ እስካላወቃችሁ ድረስ እናንተ ጋር ኃይል አለ፣ ያንን ኃይል ግን መጠቀም አትችሉም። ሄሎ መጽሐፍ ቅዱስ ያዛችሁ ምዕራፍ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ኃይል በሉ እስኪ። አስቡት፣ አንድ ነጋዴ ቢዝነስ የሚሰራ ሰው እግዚአብሔር ኃይል ለቆለት አጋንንት ለማውጣት ማይክ ይዞ መድረክ ላይ ቢቆም ይሆንለታል? ያ ኃይል የተለቀቀው ለምንድን ነው? ለቢዝነሱ ነው።
መልአኩም መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል። መንፈስ ቅዱስ በአንቺ ላይ ምን ይላል? እሺ የልዑልም ኃይል ይጸልይልሻል። የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ቅዱስ የእግዚአብሔር ልጅን ለመውለድና ይህቺ ሴት ያለ ወንድ ለመጸነስ ኃይል ያስፈልጋታል። ይህንን ኃይል ለንግድ አይደለም የተጠቀመችው። ይህንን ኃይል ኢየሱስን ለመጸነስ ነው የተጠቀመችው። ያ ማለት የተሰጣት ኃይል የተሰጠበት ዓላማ አለው፣ ሐሳብ አለው። ዝም ብሎ አይደለም የተሰጣት። ማርያም በዚህ ኃይል ሰዎችን መፈወስ አትችልም። በዚህ ኃይል ሰዎችን ነፃ ማውጣት አትችልም። በዚህ ኃይል ሽባን መተርተር አትችልም። በዚህ ኃይል አንድ ነገር ነው ማድረግ የምትችለው፣ መለኮትን መጸነስ ነው የምትችለው። ቢኮዝ ይሄ ኃይል ሲላክ እንድትጸንስና እንድትጸንስ ብቻ ነው የተላከላት። ሄሎ የተላከላት ኃይል ምንም ነገር እንድታደርግበት አይደለም። የተላከላት እንድትጸንስና እንድትጸንስ ነው። አብዛኛው ክርስቲያን ኃይል አልባ ሆኖ የተቀመጠው የተላከው ኃይል ለምን እንደተላከለት ስለማያውቅ ነው። ለምን እንደተላከለት ስለማያውቅ ነው። ለቢዝነስ እግዚአብሔር በቢዝነስ ባርካለሁ ብሎ የለቀቀውን ኃይል አንተ ለአገልግሎት ብትጠቀምበት አይሰራልህም። የተለቀቀው ኃይል ለምን እንደተለቀቀ ማወቅ መቻል አለበት። ዛሬ ኃይል ሲለቀቅላችሁ አያል። አሜን። ኃይል ሲለቀቅላችሁ አያል። አሜን። ኃይል ሲለቀቅላችሁ አያለሁ። አሜን። ይኸውላችሁ በኤሽታኦል ሸለቆ ውስጥ ሳምሶንን የእግዚአብሔር መንፈስ ያነቃቃው ነበር ይላል፣ ወይም ደግሞ ኃይል ይሞላው ነበር ይላል። ለምን ሲባል እስራኤልን ከፍልስጤማውያን ነፃ ለማውጣት ዓላማ አለው። የተላከው ኃይል ለምን ፐርፐዝ ነው የተላከው? ሄሎ ጌታ ሆይ ኃይልን ስጠኝ ብቻ የሚል ጸሎት ኃይል እንዲለቀቅላችሁ ያደርጋል። ይሄን ኃይል ግን ለምን መጠቀም አለብኝ የሚለውን አለማወቃችሁ ከኃይሉ ተጠቃሚ እንዳትሆኑ ያደርጋችኋል። ኃይል ሲለቀቅ ያለው አሜን። ባለጠጋ የሚያደርግ ኃይል ሲለቀቅ ያለው አሜን። ስኬታማ የሚያደርግ ኃይል ሲለቀቅ ያለው አሜን። መጽሐፍ የእግዚአብሔር ቃል ሲናገር ሀብትን ታከማች ዘንድ ኃይልን የሰጠው እኔ አይደለሁም እንዴ አለ። ያ ማለት ሀብትን እንዲያከማች ከእግዚአብሔር ዘንድ ምን መለቀቅ መቻል አለበት? ኃይል መለቀቅ መቻል አለበት። ኃይል እስካልተለቀቀ ድረስ ትሰራለህ፣ ሀብትን ማከማቸት አትችልም። ቢዝነሶችን ታንቀሳቀሳለህ፣ ገንዘብን መያዝ አትችልም። ቢኮዝ ለዛ የሚሆን ኃይል አልተለቀቀልህ። ዛሬ ይለቀቅላችኋል። ብዙዎቻችሁ ባለጠጎች ትሆናላችሁ። አሜን። ዛሬ ይለቀቅላችኋል። አሜን። አሜን። ከህይወታችሁ ላይ ጨለማ ይባረራል። አሜን። ኃይል ይለቀቅላችኋል። አሜን። ኃይል ይለቀቅላችኋል። አሜን። ኃይል ይለቀቅላችኋል። አሜን። ይኸውላችሁ በጣም ሰብረው የወጡ አገልጋዮችን ካያችሁ እነሱ ከናንተ የተሻለ ኃይል ስለተለቀቀላቸው አይደለም። ኔቨር ከናንተ የተሻለ ኃይል ስለተለቀቀላቸው፣ ያ ኃይል ለምን እንደተለቀቀላቸው ስለሚያውቁ ነው። ኢቭን በጣም መንፈሳዊ ስትሆኑ ለትንቢትም ለማስተማርም የሚለቀቅ ኃይል የተለያየ ኃይል ነው። ሄሎ ለዛ ነው በገናም በደረደረ ጊዜ መንፈስ መጣበት ይላል። መንፈስ የመጣ ሰዓት ሰውየው አፉን ከፍቶ መተንበይ ካልጀመረ ለምን እንደተለቀቀ ያ ኃይል አያውቅም። ሄሎ ለዛ ነው እነ ኤልሳ ጋር ስትመጡ በገና እንዲደረደር ያደርጋሉ። መንፈስ ከሰማይ ይመጣል፣ እነሱ መናገር ይጀምራሉ። ኃይሉ ለምን እንደተለቀቀ ያውቃል። ሄሎ ዛሬ ኃይል ሲለቀቅ ያለው አሜን። ነገራችሁን የሚቀይር ኃይል፣ ስፍራችሁን የሚለውጥ ኃይል ተለቀቀላችሁ በኢየሱስ። ተለቀቀላችሁ በኢየሱስ። ተለቀቀላችሁ በኢየሱስ። አሜን። እግዚአብሔር ኃይሉን ለሰዎች የሚለቅ አምላክ ነው። ሰዎች ናቸው ትልቁ ችግራቸው። ያን ኃይል ለምን መጠቀም እንዳለባቸው አያውቁም።
ለምን መጠቀም እንዳለባቸው አንድ ነገር ልንገራችሁ። እግዚአብሔር አምላክ ይባርካል ያበለጥጋል የሚል ትንቢት የመጣላችሁ ሰዎች አላችሁ። እስከ ዛሬ ግን ወደዛ ባለጠግነት ያልገባችሁ እግዚአብሔር ያበለጥጋል ተብሎ የሰማኸው ትንቢት ካለ ከዛ ትንቢት በኋላ ምን ላይ ነው የተንቀሳቀስከው? ቢኮዝ እግዚአብሔር አምላክ ትንቢቱን ቃሉን ሲናገር ከዛ ቃል ጋር ኃይሉን ምን ብሏል? ልኳል። ያንን ኃይል መጠቀም የምትችለው መቼ ነው ሲባል ያ ኃይል ለምንድን ነው የተለቀቀው የሚለውን ነገር ስታቅ ነው። ሄሎ እግዚአብሔር ሰዎችን ህይወታቸውን ሊቀይር ሲፈልግ ሲዝን ሊያመጣላቸው ሲፈልግ የሚሰጣቸው አንድ ነገር ነው፣ ኃይል ነው። ለዛ ነው በግ እየጠበቀ የነበረ ዳዊት ቅባት መጥቶበታል። ቅባት ሲመጣበት ለምን እንደመጣበት ስላወቀ ነው ከጎልያድ ጋር ለመጋጠም 16 ዓመት ልጅ የ16 ዓመት ሙሉ እስራኤላውያንን ያስደነገጠን ሰው ብቻዬን እገጥማለሁ እያለ መጣ። ቅባቱ ለምን እንደተሰጠው ያውቃል ዳዊት። ለምን ዓላማ እንደተሰጠው ያውቃል። ለምን እንደተቀበለ ያውቃል። ሙሉ እስራኤላውያን ሊፈራ ይችላል። እኔ ግን ይሄንን ሸለፈታም እጥለዋለሁ ማለት ጀመረ። ለምን ሲባል የተለቀቀው ኃይል ለምን እንደሆነ ዳዊት ያውቃል። አሁን የሚለቀቅላችሁን ኃይል ለምን ዓላማ ነው የምትፈልጉት? ኃይል ይለቀቅላችኋል። አሜን። ለቢዝነሳችሁ ከፈለጋችሁ ይሄ ቢዝነስ ምድሪቱ መሸፈን ይጀምራል። አሜን። ለአገልግሎታችሁ ከፈለጋችሁ አገልግሎታችሁ ምድሪቱን ይሸፍናል። አሜን። ኃይል በኢየሱስ ስም ተለቀቀላችሁ። አሜን። ኃይል በኢየሱስ ስም ተለቀቀላችሁ። አሜን። የእግዚአብሔር ኃይል እናንተ ህይወት ላይ እግዚአብሔር ላደረገው ፕሮግራም ማስፈጸሚያ መሳሪያ ነው። የእግዚአብሔር ኃይል እግዚአብሔር እናንተ ህይወት ላይ ላስቀመጠው ፕሮግራም ማስፈጸሚያ መሳሪያ ነው። ይመስላችኋል ዳዊት እግዚአብሔር ቅባት የቀባው ሰዓት ሳሙኤል ቅባት የቀባው ሰዓት ለንግስና እንደፈለገው ይመስላችኋል? ኖ። እናቱ ማህፀን ስጋና ደም ሳይሆን በፊት የዳዊት ንግስና በእግዚአብሔር ዓለም የታሰበ ነው። ያንን ለማስፈጸም ግን ኃይል ያስፈልጋል። ኃይል የሚፈለገው መቼ ነው ሲባል እግዚአብሔር በህይወታችሁ ላይ ላደረገው ፕሮግራም አስፈጻሚ ነው ኃይል። ብዙ ትንቢት ሰምታችኋል። ደስ ይበላችሁ። እግዚአብሔር ብዙ ፕሮግራም ህይወታችሁ ላይ አለው። ያ ትንቢት እንዲፈጸም የእግዚአብሔር ኃይል ሲለቀቅላችኋል። አሜን። የእግዚአብሔር ኃይል ሲለቀቅላችኋል። አሜን። የእግዚአብሔር ኃይል ሲለቀቅላችኋል። ውሰዱ በኢየሱስ። አሜን። ውሰዱ በኢየሱስ። አሜን። እግዚአብሔር ኃይልን የሚሰጣችሁ ለጸሎታችሁ አይደለም። ኃይልን የሚሰጠው በእናንተ ውስጥ ስላለው ፕሮግራም ነው። እግዚአብሔር ኃይልን ሲሰጥ 40 ቀን ስለጾማችሁ አይደለም። ኃይልን እግዚአብሔር የሚሰጣቸው ሰዎች ብዙ ፕሮግራም ያለባቸው ሰዎች ናቸው። አሜን። አሜን። ራእይ ያላቸው ሰዎች ነው። አሁን ትንሽም ቢሆን ውስጣችሁ ላይ ራእይ አለ። ትንሽም ቢሆን ለማድረግ የምታስቡት ነገር አለ። ለዛ የሚሆን ኃይል በኢየሱስ ስም ተለቀቀላችሁ። አሜን። ተለቀቀላችሁ። አሜን። ተለቀቀላችሁ። አሜን። ተለቀቀላችሁ። ተለቀቀላችሁ። ለዛ ነው እግዚአብሔር ሲነግራችሁ ስለ ኃይል አይደለም የሚነግራችሁ፣ እናንተ ውስጥ ስላለው ፕሮግራም ነው የሚነግራችሁ። ከዛስ ገንዘብን ሲሰጣችሁ ለዛ ፕሮግራም ነው የሚሰጣችሁ። ሄሎ አይደለም እግዚአብሔር እናንተ ለልጆቻችሁ ገንዘብን ስትሰጡ የምትሰጡት እነሱ ላወሩላችሁ ምክንያት ነው፣ ወይም ራእያቸውን ለነዛ ራእዮች ነው የምትሰጡት። ብስኩት መግዛት ፈልጋለሁ ለሚል ልጅ ሳይክል የሚገዛ ገንዘብ አሰጠው። ልክ ነኝ? ከረሜላ ላለ ልጅ ጫማ መግዣ ብር ትሰጠዋለህ። የሰጠኸው ከረሜላ ስለጠየቀ ለከረሜላ የሚሆን ፋይናንስ ነው። ሄሎ እግዚአብሔር ዘንድ ኃይል እንዲለቀቅላችሁ ከፈለጋችሁ፣ ብዙ ኃይል መቀበል ከፈለጋችሁ ብዙ ራእይ ይኑራችሁ። ምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። ከዚህ ተነስቼ በቢዝነስ ምድሪቱን ይሸፍናል። አሜን። ነገስታት የኔን ድምጽ መስማት ይጀምራል። አሜን። ኃያላን ለኔ መገዛት ይጀምራል። ሰዎች ስለኔ መነጋገር ይጀምራል። አሜን። ብዙ ነፍሳትን ወደ እግዚአብሔር መንግስት አፈልሳል። አሜን።
ለዛ ዓላማ ነው ከእግዚአብሔር ዘንድ ኃይል የሚለቀቀው። ሄሎ ይኸውላችሁ ልንገራችሁ፣ በጌታ ፊት ነው መነግራችሁ። ትዝ ይለኛል የ8ኛ ክፍል ተማሪ የ7ኛ ክፍል ተማሪ አካባቢ ያለው መንፈስ ቅዱስ መተንበይ ይፈልጋለሁ፣ መንፈስ ቅዱስ መተንበይ ይፈልጋለሁ። ከዛ መንገድ ላይ እየሄድኩኝ አንቺ ስምሽ አስካለች ነው አይደለም ትለኛለች። ስምሽ እንትና ነው አይደለም። ከዛ መተንበይ ይፈልጋለሁ። ከዛ ስወጣ ራሱ የሆነን ሰው ይዝና አንተ እንደዚህ ነው በልተ የመጣኸው። ከዛ 2 ዓመት ሙሉ እንደዚህ አይነት ጩኸት ምናምን ጮኩኝ። ጾም ጸሎት ገባው። ከልጅነቴ ጀምሮ ነው ጸሎት መንፈሳዊ ነገር ልምምድ ውስጥ የነበርኩት እና ቸርች ገባለሁ። ዛሬ 10 ቀን ስለ ጾምኩ ነው አይኔ ያልተከፈተው። 40 ቀን ጾሜ ቼክ አደርጋለሁ። አንዳንድ አገልጋዮችን ይዝና አይን እንዴት ነው የተከፈተው? እንትን ታቦር ተራራ ላይ ይሄን ጊዜ ኦኬ ተራራ መውጣት አለብኝ ብዬ ተራራ አካባቢ ላይ ያለው ወጣለሁ፣ እጸልያለሁ። አይኖች ያልተከፈቱ። አንዴ 9ኛ ክፍል እያለሁ መንፈስ ቅዱስ አይኔን ክፈተው እያልኩኝ ከትምህርት ቤት እየመጣው ከትምህርት ቤት እየተመለስኩኝ ሳባ ህንፃ የሚባል ህንፃ አለ ጀሞ ላይ። እዛ አካባቢ ላይ ስደርስ መንፈስ ቅዱስ ለምን ዓላማ ነው አይንህን የምከፍተው አለኝ። ከዛ ምን ብዬ መመለስ እንዳለብኝ ስለማላቅ ጸጥ ብዬ ወክ ማድረግ ጀመርኩኝ። እጸልያለሁ። አይኔን ክፈት፣ አይኔን ክፈት፣ አይኔን ክፈት። አይኔን ብትከፍት አልኩኝ በዚህ ዓመት ላንተ 40 ሰው ወደ እግዚአብሔር መንግስት አመጣለሁ አልኩኝ። ከዛ የወንጌል ስርጭት ቲም አለ። አሁን እዛ ጋር የምታዩት ማርቆስ ይባላል። ከኔ ጋር ወንጌል ስርጭት የሚወጣ አብሮ አደገኝ ነው ይሄኛው ልጅ ማለት ነው። ከነሱ ጋር ወንጌል ስርጭት እንወጣለን አይደለ? እኔ ኢየሱስ ያድናል ምናምን አይደለም ምለው፣ ስም እንትና ነው፣ እንዲህ ሆነሃል፣ እንዲህ ሆነሃል፣ እንዲህ ሆነሃል፣ ይሄን የነገረኝ ኢየሱስ ነው፣ ጌታን ተቀበላለህ እለዋለሁ። አዎ እቀበላለሁ ይላል። አይኔን እግዚአብሔር ሲከፍት የከፈተበት ዓላማ አለ። ምክንያቱን እስከማቀው ድረስ እጸልያለሁ፣ አይኖች ያልተከፈቱም። አነባለሁ፣ አይኖች ያልተከፈቱም። እጾማለሁ፣ አይኖች ያልተከፈቱም። ረጅም ሰዓት መንፈሳዊ ጥረት ውስጥ ነኝ፣ አይኖች ያልተከፈቱም። መቼ ነው የተከፈቱት ሲባል እግዚአብሔር ጋር አንድ ነገር ተናገርኩኝ። አይኔን ክፈት፣ ብዙ ነፍሳትን አመጣልሃለሁ። እግዚአብሔር ለኔ ጸሎት አይደለም ምላሽ የሰጠው፣ ነፍሳትን አመጣለሁ ለምለው ጥያቄ ነው ምላሽ የሰጠው። ሄሎ ሚሊዮነር ሆናችሁ ለምን ዓላማ ነው የምትሆኑት? ኢየሱስ ያድናል። የሆነ ነገር ትፈልጋላችሁ። ከጸሎታችሁ በላይ እግዚአብሔር ኃይልን እንዲለቅላችሁ ከፈለጋችሁ የሚለቅበትን ምክንያት ለእግዚአብሔር ንገሩት። ለዚህ ጉዳይ በሉት። እግዚአብሔር አምላክ ላቀረባችሁት ምክንያት መልሶችን ሲሰጣ ያለው አሜን። መልሶችን ሲሰጣ ያለው አሜን። መልሶችን ሲሰጣ ያለው አሜን። መልሶችን ሲሰጣ ያለው አሜን። በህመም ሰውነት ላይ ያለ ለባለጠግነት ኃይል የምትጠይቅ ከሆነ እግዚአብሔር አምላክ የሚልክልህ ኃይል ለፈውስ ነው። አንተ ባለጠግነትን ስለምትፈልግ ለፈውስ አታደርገውም ያንን ኃይል። ሄሎ ዛሬ መንፈስ ቅዱስ አንድ ነገር ተናግሮኛል። ብዙ ራእዮች ያላችሁ አላችሁ። ምድሪቱን በፋይናንስ መቆጣጠር የምትፈልጉ ሰዎች አላችሁ። ለዛ የሚሆን ኃይል በኢየሱስ ስም ተለቀቀላችሁ። አሜን። ተለቀቀላችሁ። አሜን። ተለቀቀላችሁ። ተለቀቀላችሁ በኢየሱስ። ላይፋችሁ ላይ ላለባችሁ ጥያቄ ሁሉ የሚያስፈልጋችሁ ኃይል ነው። ለዛ ነው ወንጌልን ሲናገር እንኳን ወንጌላችን አለ በጥበብ ብቻ አይደለም ኃይልን በመግለጥ ጭምር ነዋል። ኃይል በሌለበት ስፍራ ተሰሚነት ማግኘት አትችሉም። ኃይል በሌለበት ስፍራ ነገር መቀየር አይችልም። ኃይል በሌለበት ስፍራ አሸናፊዎች መሆን አትችሉም። ለዛ ነው አሁን ሰፈር ውስጥ ሁሉም ሰው የሚቀበለው ምሁር የሆነ ሰው አይደለም። ባለጠጋ ሰው ስተትም ተናገረ እውነትም ተናገረ ጋሼ እንዳሉት እያሉ ይቀበላሉ ሰዎች። ልክ ነኝ?
እናንተ አካባቢ አንዳንድ ሰዎች አሉ ሚሊዮነር የሆኑ ሰዎች የነሱን ቃል ኖ ዋን አይሟገታቸውም እሳቸው እንዳሉት ይሁን ይላሉ ቢኮዝ በፋይናንስ ኃይል ምን ይሏቸዋል ይበልጧቸዋል ኃይል ያላቸውን ሰዎች ወደው አይደለም ተገደው ራሱ ይሰሟቸዋል ከዚህ በኋላ ኃይል ታጥቀ ስትወጣ የገፉ ሁሉ አክሴፕት ማድረግ ይጀምራል አሜን የናቁ ሁሉ መንበርከክ ይጀምራል አሜን ኃይል በኢየሱስም ተለቀቀል አሜን ኃይል ላይፍ ላይ እስካልተለቀቀ ድረስ ኖ ዋን ጋር ብትሄድ ተሰሚነት አታገኝ መንፈሱ አባቴ ሲናገር እብድ ራሱ ይላል ከኃይል ጋር አይጫወትም ከኃይል ጋር አይቀልድም እብድ እኮ ነው እብድ ኤሌክትሪክ ሲስብ ታይታችሁ ታውቃላችሁ የኤሌክትሪክ ኃይል ስላለው እኮ ነው የማይስበው እብድ በዝናብ ሲቆም አይታችሁ ታውቃላችሁ የዝናብን ኃይል አይቶ እኮ ነው የሚሸሸው ጤነኛ ሰው አይደለም አይምሮው የለቀቀ ሰው እንኳን ኃይል የመጣ ሰዓት መደንገጥ ይጀምራል አጋንንት የብልጌትን ልጅ ደሃ አደርጋለሁ ብሎ ያስብ ኃይል የሌለውን ሰው ነው ቻሌንጅ የሚያደርገው አሁን ደግሞ ኃይልን ትቀበላላችሁ አሜን ይኸውላችሁ ኃይል የሌላቸው ትላልቅ የዳዊት ወንድሞች አሉ ኃይል የሌላቸው ሙሉ ሰራዊቶች አሉ ኃይል የሌላቸው ማአት ሰዎች በእስራኤል ሀገር አሉ ኃይልን የተሸከመ የ16 ዓመት ልጅ መጣበት ጎልያድ ጋር ጎልያድ አየውና ይሄንንማ አልችለውም ብሎ በአማልክቱ ስም ረገመው ይላል አሁን ዳዊት ያልፈራበትና ህዝቡ የደነገጠበት ትልቁ ልዩነት ምን እንደሆነ ታውቃላችሁ ሙሉ ህዝብ ያልተሸከመውን ኃይል ዳዊት ብቻውን ተሸክሞ ነው የሚንቀሳቀሰው ሙሉ የእስራኤል ህዝብ ያልተሸከመውን ኃይል 16 ዓመት የሆነው ህፃን ልጅ ተሸክሞ እየተንቀሳቀሰ ነው ጎልያድ የፈራው ምኑን ነው ሲባል ዳዊት የተሸከመውን ኃይል ጠላቶቻችሁ እናንተን አይደለም የሚፈሯችሁ እናንተ ውስጥ ያለውን ኃይል ነው የሚፈሩ አሜን አሜን የሚዋጓችሁ እናንተን አይደለም የሚፈሯችሁ እናንተ ውስጥ ያለውን ኃይል